ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሰላም በያላችሁበት። ዮናታን በተመለከተ ከማህበረሰብ አስቀድሞ የእግዚአብሔር ማደሪያ የሆኑትን ቅዱሳን ሲሳደብ የነበረ ሰውዬ ነው። አይከብደውም። ማህበረሰብን ለመሳደብ ይቀለዋል። መጀመሪያ ለእግዚአብሔር የቀረቡ ሰዎችን ሲሳደብ ምን የማይሰቀጠው ሰው ስለሆነ ማለት ነው። በጣም ማዝነው። እሱን ልክ እንደ ሃይማኖተኛ ሰው አድርጋችሁ ለእሱ የምትቆረቆሩ ሰዎች በጣም ነው የምታሳዝኑ። ሃይማኖትን ከሃይማኖት እግዚአብሔር በቸርነቱ ጠብቆን ነው እንጂ ዮናታን መድረክ ላይ ኦርቶዶክሳውያንን ሲሳደብ፣ ኦርቶዶክሳውያንን ሲያብጠለጥል የሚናገራቸው መርዝ ቃላት አያጋድልም እንዴ? እግዚአብሔር በቸርነቱ ጠብቆን እኮ ሲፈልግ ታምረ ማርያም፣ ሲፈልግ አቡነ ተክለ ሃይማኖት ገርል፣ ሲፈልግ ቤተክርስቲያንን መዋቅር፣ ሲፈልግ ቲክቶከሮቹ ናቸው የቀሩት። ጳጳሳቱ እየገባቸው ነው ምናምን። ርዕሱ አይደለን እንደኛ ምግቡ ምን ርዕሱ ብቻ ምግቡ እንጀራው አይደለን እንደኛ። እኛን ካልተሳደበ የሰበከ ይመስለዋል እንዴ? በጣም ትገርሙኛላችሁ። አሁን መጣችሁ ለሱ እንደመቆርቆር። በነገር ላይ እግዚአብሔር መቼስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማታስተምረው መልካም ነገር የለም። ትተነው ነው ስድብ። እናንተ እንደምትሳደቡት መሳደብ አላቃተልም፣ ግን ጸሎታችንን ማበላሸት ስለማንፈልግ እዛ አካባቢ ያሉ ሰዎች አይሳደቡም። ኧረ ነው ልላክላችሁ እንዲህ በውስጥ የሚያጠረገርጉኝን በውጭ እንዳይታዩ እንዴ። ስድብማ እንዴ እስከ ሙሉ ማዕረጓ እዛ ነው ያለችው። እና ዮናታንን አሁን እግዚአብሔር እየተበቀሉ ይመስለኛል። አሁን ማህበረሰብ ላይ አሁን ከፈተ። ያው እየተመለሰለት ያለ ነገር አለ። ህግ የማያስቆመውን፣ ሞራል የማያስቆመውን፣ መመሪያ የማያስቆመውን እግዚአብሔር በኪነ ጥበቡ ያስቆመዋል። አንድ ቀን በስነ ስርዓት ሰው ወንጌል አይሰብክም። የምትሰብክበት ቦታ አግኝተህ ገንዘብ አግኝተህ አድማጭ አግኝተህ እድሜ ልክን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መዋጋት፣ እኛን መዋጋት። ይኸው የእሱ ልክፍት እሱ ላይ እንደለመድከው አሁን ደግሞ ማህበረሰብ ላይ እና እውነቴን ለሱ ተቆርቆር ያለው ብላችሁ በስድብ እነ ዘካርያስ ኪሮስን ጥጋት ይዛለሁ ብላ የፈረደባቸው እማማ ዝናሽን እየጠቀሳችሁ ደግሞ የምትሳደቡ ሰዎች አላችሁ። ማንነታችሁን ነው የሚያሳያችሁ። እኛ ስናስቀድስ እግዚአብሔር ፈቅዶልን እግዚአብሔር በቸርነቱ ረድቶን በፊቱ ስንቆም የምንጸጸትበትን ነገር አናደርግም። እናንተ እንደምትሳደቡት መሳደብ ቀላል ነው በጣም። በዓለም ላይ ኃጢአትን እንደ መስራት በጣም ቀላል ነገር የለም። ጽድቅ ነው የሚከብደው። ብትችሉ ሰውየው ወንጌል ይስበክና እኛንም ይስበከን እስቲ፣ እኛንም ያረጋጋን እስቲ። ወንጌል ይስበክና ጎበዝ ከሆነ ጸጋው ካለ ጸጋው ካልተገፈፈ እውነት የወንጌል ሰው ከሆነ የኢየሱስ ሰው ከሆነ እስቲ ይሰብከና እኛንም ያሳርፈን እስቲ። እንስማው እስቲ፣ ወንጌልን ይስበክ። እድሜ ልኩን መዋጋት ቤተክርስቲያን ባለውለታው እኮ ናት። እንደውም ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ባለውለታ ናት። ይሄ ጨብጦ ዘራፍ የሚለው መጽሐፍ ቅዱስ እኮ አስከብራ የሰጠችው እኮ እናት ቤተክርስቲያን ናት።
እና እግዚአብሔር ይበቀልህ ዮናታን አክሊሉ። እቺ ቤተክርስቲያን እንደምትዋጋት የቤተክርስቲያን አምላክ እግዚአብሔር ይዋጋ። ሌላ ምንም የሚባል ነገር የለም። ሰላም እንዴት ናችሁ? ከዚህ በታች ስማቸውን የምዘረዝራቸውን ወንድሞች ሜንሽን እንድታደርጉልኝና የምስራችሁን እንድትነግሩልኝ በጌታ ፍቅር እጠይቃችኋለሁ። ምክንያቱ ደግሞ መልካም ወጣት 2017 ኤክስ2 ራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ ነው። ከአንድ ዙር በላይ እንኳን ልቆይ ቢሉ ይችላሉ። ወንድም ፈለገ አትናቴዎስ፣ ወንድም ሚኮ፣ ወንድም ያያዘለታ፣ ወንድም ደምረው፣ ወንድም ጆሲ 19፣ ወንድም ጎልደን ኦርቶዶክስ፣ ወንድም መጋቢ ሐዲስ ኢንጂነር ዘአማኑኤል፣ ወንድም ቢኒ የሳንጃይ ከብያ ልደታ ማርያም ምስክሬ ናት። እንደ መናፍቅ በጣም ደፋር የለም። እኔ ከመናፍቃን የምቀናው አንድ ነገር ነው፣ እሱም በድፍረታችሁ። ጌታ ኢየሱስ ሆይ በጣም ደፋር እኮ ናችሁ። የጠራሻቸው ልጆች ግን ታውቂያቸዋለሽ። እኔ እኮ የሆነ ማህበራዊ ጉዳይ ላይ አንድ ሰው ታሞ ወይ እርዳታ ልንሰበስብ ልንተጋገዝ ምናምን ነበር ይመሰለኝ። መልካም ወጣት ኑ በእኔ ወጪ ልጋብዛችሁ፣ በአንቺ ወጪ ልንድዬ አትጎጂም። ምክንያቱም የዛሬ 15 ቀን አካባቢ ዳዲሽ የጠራውን ጥሪ ስላልሰማን አሁን ደግሞ በአንቺ በኩል ጥሪ መደረጉ ነው። በእውነት በጣም ደፋር ነሽ ልዱዬ። ሰር ዮናታን ዳዲ ያንቺ እንዲህ አይነት ጥሪ አስተላልፎ ነበር። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱም ይገለጥላቸዋል። የዮናታን አጀንዳ በሱስ ተስፋ በመቁረጥ በተለያየ ጉዳይ የተጨነቁትን ወጣቶች ከነ ማህተባቸው ከነ ሃይማኖታቸው ወደ መልካም ወጣትነት መጥተው የኔ ፍላጎት መልካም ወጣት ማፍራት ብቻ ነው የሚለውን ስውር የሆነውን የዮናታን አጀንዳ ዛሬ አንቺ ገልጠሽዋል። ምክንያቱም እኛ ስታይን መልካም ወጣት አንመስልም ወይ? እኛ እኮ ለሀገር ለቤተ ክርስቲያን በቻልነው አቅም ብዙ ዋጋ የከፈልን መልካም ወጣቶች ነን። ምን አይተሽብን ነው? እጃችን ላይ ሲጋራ አለ፣ ጉንጫችን ውስጥ ጫት አለ፣ ሰውነታችንን በጩቤ ስንተለትል አይተሻል። አተን ተቸግረን ስንለምን ታይተናል። ዮናታን ጭምብሉ ሲገለጥ ማተብህን ሊያስበጥስ ሃይማኖትን ሊያስክድህ እንጂ መልካም ወጣት ሊያደርግህ እንዳልሆነ በሊንዱ ንግግር የዮናታን ጭምብል ሃይማኖታዊ ጥላቻ ታይቷል ማለት ነው። መልካም ወጣት ከነ ማተብ አይቀበልህም። ይሄን ማረጋገጥ የምችለው መልካም ወጣት ላይ ሊንዱ እኛን ጠርተናለች፣ እኛን ጋብዛናለች። መልካም ወጣት የሚባለው የፓስተር ዮናታን አጀንዳ ሃይማኖት የማስካድ ማተብ የማስበጥስ ሁኔታ እንደሆነ ግልጽ ሆኖ ታይቷል። ምክንያቱም እኛን መልካም ወጣት ብለህ ለመጥራት ሞራሉ አይኖራችሁም። አጀንዳችሁ ሃይማኖት የማስቀየር ምዕመኑን ከቤተ ክርስቲያን ማስኮብለልና ማተብ ማስበጠስ መሆኑን ግልጽ ነው ማለት ነው። ኦርቶዶክሳውያን ባለማተቦች፣ እኔ ማርያምን አንድም ኦርቶዶክሳዊ ወጣት ወደ ዮናታን አዳራሽ እንደማይሄድ አውቃለሁ። ስለዚህ በየቤተ ክርስቲያኑ እየዞራችሁ መስቀል ያለውን ማተብ ግዙና እያሳሰራችሁ ወደ አዳራሽ አስገቡና ከዛ ድራማችሁን ቀጥሉ። በመጨረሻም ሊንዱ እህት አለም እህቴ ወይ አረ አንመጣም። እዚህ ቪዲዮ ማብራሪያ መስጠት አያስፈልግም። ሙሉን ገብታችሁ እንደታዩት ነው ምነግራችሁ። እኔ መናገር የምፈልገው ይሄ ልጅ ነው። ደግሞ መልካም ወጣት ብሎ ኮመንት ላይ ለጻፉ ለ10 ሰዎች ሐዋሳ ወስጄ እንዲማሩ ነው ያደርጋሉ። እኔ ዋጋችሁን ከፍለዋለሁ። ይሄ ልጅ ሃሎን ነው ቸርቹ። ብቻ ምን እንደሚል በደንብ አድርጋችሁ ስሙት። ደግሞ የትምህርት ዲፓርትመንት አገልጋይ እኮ ነው። ዮናታን አንድም መሰረታዊ የሆነ መጽሐፍ ቅዱስ ትምህርት ማስተማርም የሚችልበት አቅም አለው ብዬም አላምንም። መልካም ወጣት የሚባሉትን በሙሉ ይዋቸው። ስነ ስርዓት እንኳን አይደለም ክርስቲያናዊ ስነ ስርዓት እንደ አንድ ጨዋ ቤተሰብ እንዳሳደገው እንኳን አይደሉም። ይህን ልጅ ለማታውቁት ሳሙኤል ይባላል። የኢትዮጵያ ሀሎት ቤተክርስቲያን ውስጥ ነው የሚያገለግለው። ማገልገል ብቻ አይደለም የትምህርት ዲፓርትመንት ውስጥ የሚሰራ ልጅ ነው። አብዛኞቻችሁ ያልገባችሁ አንድ ነገር አለ። ይሄ ልጅ የሚናገረው ንግግር ውስጥ እውነት ለመናገር አንተ ስትናገር ቤተክርስቲያንህንና መሪህን ትወክላለህ። ባይዘው የተወደዳችሁ ውድ ክርስቲያኖች ከምንም በላይ ይህን ቪዲዮ
ሼር ዱዊት ኮፕሊንክ እንድታደርጉልኝ እፈልጋለሁ። በነገራችን ላይ ይህ ለፕሮቴስታንቶች እንድትረዱት እፈልጋለሁ። ዮናታን አክሊሉ የተቀባው ወይም ደግሞ ዮናታን አክሊሉ መንፈሳዊ አባቱ ነቢይ ዘነበ ነው እና ነቢይ ዘነበ ለዮናታን አክሊሉ መንፈሳዊ አባቱ ነው። ዮናታን አክሊሉና ዘነበ አብረው ነበር ሲያገለግሉ የነበሩት። ነቢይ ዘነበ በሆነ በጥቅማ ጥቅም ጉዳይ ሁለቱም ሲጋጩ ሁለቱም ሲጣሉ እንዳጋጣሚ ሆኖ ነቢይ ዘነበ የሐራ አማኑኤል አገልጋይ ነበረ። ወደ አዲስ አበባ መጥቶ ሃሎት ቸርች በሚል ከአማኑኤል ህብረት ያልወጣች በአዲስ አበባ ይተክላል። ያን ሲተክል ያው ነቢይ ዘነበ ጎበዝ ተናጋሪ ጎበዝ አገልጋይ ነው ለፕሮቴስታንቶች። ስለዚህ ነቢይ ዘነበና ዮናታን አክሊሉ ጠብ ላይ ስለነበሩ ዮናታን አክሊሉም የራሶቹን ጦር ያዘጋጅና ነቢይ ዘነበን ያስደበድባል። ልክ ደግሞ ነቢይ ዘነበ ደግሞ የራሱን ጦር ያዘጋጅና ደግሞ ዮናታን አክሊሉን ያስደበድባል። ምን እላችሁ ፈልጌ ነው፣ ሁልጊዜም ውሻ ላበላው ለጌታው ጭራውን ይቆላል። እነዚህ ሁለት ሰዎች ይህ ሳሙኤል የዘነበ ሃሎት ቸርች የትምህርት ዲፓርትመንት ኃላፊ ነው። ያ ደግሞ የዮናታን አክሊሉ ደግሞ ቃል አቀባይ ነው። ብዙ ቪዲዮ የሚሰራው እነ ሊያ እነ እቺማናት ሊዲያ ሌሎቹም እነ ሜሎስ እነ ዳንኤል እነ ብሩክ ባባ ሌሎችም እዚህ መታያቸው በጠቅላላ ቲክታክ ላይ ያሉ ሰዎች በጠቅላላ የዮናታን አክሊሉ ቃል አቀባዮች ናቸው፣ ወይም ደግሞ የሱ ቀኝ ተገዢዎች ናቸው። በላችሁ ፈልጌ ነው ፕሮቴስታንቶች እንድታስተውሉልኝ የምፈልገው። ክርክር ጠብን ታመጣለች፣ ጠብም ደግሞ ሞትን ትዘራለች ይላልና ላለመከራከር፣ ላለመጨቃጨቅ፣ ወደ ሞትም ላለመሄድ አምላካቸው አንድ አይደለም። አሁን ፓስተር ዘነበ የሚያገለግለው ኢየሱስና ዮናታን አክሊሉ የሚያገለግለው ኢየሱስ አንድ አይደለም። ማለትም ሃሎት ቸርች የሚያገለግሉት ኢየሱስና መልካም ወጣትን የሚያዘጋጀው ዮናታን አክሊሉ የሚያገለግለው ቸርች አንድ አይደለም። አንድ ስላልሆነ አምላካቸው ጠብንና ክርክርን አምጠው ሁለቱም ተለያይተዋል። እናንተ ግን ምዕመናኖች ምን ታስባላችሁ? ምዕመን ሆናችሁ ሳላችሁ ሃሎት ጋር የሚሰበከው ኢየሱስ አንድ መስሏችሁ ዮናታን ጋር የሚሰበከው ኢየሱስ አንድ ሆናችሁ እየሄዳችሁ ነው። አንድ አለመሆኑ መነግራችሁ እዚህ ጋር የዮናታን አክሊሉ ቃል አቀባይ ሕፃኑ ልጅ ዮናስ ምን ብሎ ሰርቷል ቪዲዮ። ይህ ማለት የሃሎት ቸርች የትምህርት ዲፓርትመንት ኃላፊ ነው። ይህ ግን ማለት ግን ቪዲዮ ግን የሰራው ግን ያንተን ሐሳብ አይደለም የመምህርን ሐሳብን ያጎናጸፍከው ይለዋል። ማለትም የዮናታን መንፈሳዊ አባቱን ሐሳብን ያጎናጸፍከው። ዮናታን አክሊሉ ከመንፈሳዊ አባቱ አፈንግጦ ወጥቷል። አፈንግጦ ወጥቶ ራሱን ችሎ ነው እየቀጠለ ያለውና ይህ ማለት ፕሮቴስታንቶች ዞሮ ዞሮ አንድ ያልሆነ አምላክን ሲያመልኩ ነው የሚገኙት ማለት ነው። ወደ አንዲት ማረፊያ ወዳለባት፣ ወደ አንዲት መጠለያ ወዳለባት፣ ወደ አንዲቷ ቤተ እምነት እንድትመጡ ጠራቸዋለሁ። ይህም ቤተ እምነት ኦርቶዶክስ ተዋህዶ ይባላል። እኔም ፕሮቴስታንቶች የተለያየና ልዩ ኢየሱስ እንደሚያመልኩ ሳቅ ወደ እውነተኛውና ወደ ቀጥተኛው እውነት ሕይወት መሰረት ወዳለበት ወደ አንዱ ኢየሱስ ክርስቶስ መጥቻለሁ። ብርሃን ይሁንላችሁ። ይህንን ቪዲዮ ሼር ኮፒ ሊንክ አድርጉት። እውነቱን እውነት ውሸቱን ውሸት እንላለን። ቪዲዮ ጨርሶ አይቶ ሼር ማድረግ ደግሞ ኦርቶዶክሳዊ ግዴታችሁ ነው። ስሙት። በእውቀቱ ስዩም ስለ አገልጋይ ዮናታን አክሊሉ በፌስቡክ ፔጁ ላይ እንዲህ ሲል ከትቧል። ጉንዳን የቺስታ ወይም የድሃ ምሳሌ ሆኖ አያውቅም ይላል። እውነት ለመናገር አገልጋይ ዮናታን አክሊሉ የተናገረው ቃል ድሃ ጥቁር ጉንዳን ነው ሲል ተለዋጭ ዘይቤ ነው። ብዙ ዝባዝንኬ አውርቷል፣ ግን መጨረሻ ላይ ያለውን ላሰማችሁ። አሁን ዮኒን የምመክር ምንድነው ስለ አቡነ ተክለ ሃይማኖት ተቅማጥ ነገራቸውና ርዕስ እንዲቀይሩ ብታደርግ መልካም ነው። እንግዲህ ይህ ሰው ምንም ነገር ቢያወራ መጨረሻ ላይ ስለ ቤተክርስቲያን ስለ ኦርቶዶክስ ያለውን ጥላቻ ሳያወራ በጭራሽ ቪዲዮውን አይጨርስም። በአጠቃላይ ለዮናታን ለማሽቃበጥ ብሎ እንግዲህ መጨረሻ ላይ ያለውን ሰምታችኋል። ዮናታን ራሱ እኮ ጥቁር ጉንዳን ብዬ ያልኩት ራሴን ነው። ስለዚህ የችስታነት ምልክት ነው ያልከው። እንደዛ ነው የገለጸው። ራሴ በሰዓቱ እንደዛ አይነት ሰው ስለነበርኩኝ
እንደዛ ብያለሁ። ራሴን ያልኩት ሰውየው የተናገረው ሰውዬ ያላስተባበለውን አንተ አውዳዊ ፍቺ ምናምን ብለህ ግን መጽሐፍ ቅዱስ እንደዚህ አይደለም ፍቺ ያስፈልገዋል በቀጥታ አይወሰድም ተብሎ ሲነገር ግን አያስፈልግም ትላለህ። ዮናታን ለተናገረው ነገር ግን በሌላ መንገድ ትርጉም ሰጥተህ እዚህ ጋር መተህ ስትናገር ትንሽ እፍረት እንኳን የለህም። ካጠፋውም ይቅርታ ላለው ነገር ለማስተባበል አንተ የአባታችን የአቡነ ተክለ ሃይማኖትን ስም አንስተህ ለማጠልሸት መሞከር። አሁን እንደው በእውቀቱ ስዩም ያወራው ስለ ዮናታን አንተ በእውቀቱ ስዩምን ተችተህ ዮናታንን ደግሞ አንቆለጳጵሰህ መጨረሻ ላይ ግን መጥተህ አቡነ ተክለ ሃይማኖትን ደግሞ አንሳና ትንሽ ቤተክርስቲያኗን እንትን በላት። ምን አይነት ጥላቻ ነው ያለ? ሰው እንዴት ቅላቱ እስከ እግር ጥፍሩ ድረስ በጥላቻ ይሞላል? መቼ ነው ስለ ራስህ ስላለህበት ሃይማኖት ጥሩ ነገር የምትናገረው? ጥሩ ነገር የምታስተላልፈው መቼ ነው? አንተ የሆነ ሰውን ለመደገፍ የሆነ ሰውን መተቸት አይጠበቅብህም። አንተ ጭንቅላትህ የማይቀበለውን ነገር መተህ እዚህ ጋር እየተናገርክ ግን ደግሞ ሌሎችን ትተቻለህ። በጣም ያሳዝናል። ይሄ ወንድም የሚለውን እንስማውና እዛ ላይ ሀሳብ እንሰጣለን። እስቲ ቪዲዮን እዩት። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን በጣም ያሳደጉኝ አባቴ ነው፣ አከብሮታለሁ። ግን እርሶን የሚከተል ብዙ ሰው ስላለ ደግሞ ለዚህ ነገር መልስ እንሰጣለን። በጲላጦስ ፊት በደላችንን ተሸክሞ የሁላችንንም ዕዳ በራሱ አድርጎ ለሁላችን ሲል መስቀል ላይ። በመጀመሪያ ስለዚህ ልጅ ቪዲዮ ለመስራት ሆነን ለመናገር አላሰብኩም ነበር፣ ምክንያቱም የበለጠ የሱን ነገር ማሳየት ስላልፈለግኩ ማለት ነው። በዚህ ቪዲዮ ላይ የምታዩት ልጅ ኦርቶዶክስ ነኝ ይላል፣ ነገር ግን ምኑም ኦርቶዶክስ አይመስልም። ቤተክርስቲያን ሄዶ ቪዲዮ ይቀረጻል ምን ይላል፣ ነገር ግን ያን ስለተቀረጸ ወይም ደግሞ ማህተብ ስላረገ አንድ ሰው ኦርቶዶክስ ነው ሊባል አይችልም። ወደ ዋናው ጉዳይ ስመለስ በዚህ ልጅ ዙሪያ ቪዲዮ ለመስራት አላሰብኩም ነበር። ነገር ግን ቪዲዮቹ እየተደጋገሙ ቤተክርስቲያንን በሚያስጠቃ መልኩ ቤተክርስቲያን ኢየሱስ ክርስቶስን በማታውቀው መልኩ ሌሎች ሰዎች ጋር እንዲሳል እያደረገ ቤተክርስቲያኗ ስርዓት ብቻ የምታስከብር እንጂ ኢየሱስ ክርስቶስን እንደማታመልክ በሚመስል መልኩ እያሳየ ያለው ነገር ሊያቆም ስላልቻለ ነው። ቪዲዮቹን ገብታችሁ ማየት ትችላላችሁ። ከአገልጋይ ጀምሮ እስከ ተራመምን ከመምናን ደግሞ ከፍ ብሎ ደግሞ እንዲህ ሊቃውንቱን አባ ገብረ ኪዳንንም ሌሎቹንም ወደ መተቸቱ ገባ። በዚህ ቪዲዮ ሲጀምር አባ ገብረ ኪዳንን እየተቸ ነው ወይስ አይደለም የሚለው ራሱ ግራም ያጋባ ነው። እሳቸው ያሉበት ወይና እሱ የሚያስረዳበት ወይ ደግሞ የሚናገርበት መልኩ በፍጹም የተለያየ ነው። ይኸውልህ የኔ ወንድም አንድ መመክረ ነገር አንተም ሆንክ ሌሎች ልጆችም እየመጡ ይገኛሉ እዚህ ሶሻል ሚዲያ ላይ የአንገት ክር አድርገው እንዲሁም ደግሞ በየቤተክርስቲያኑ እየሄዱ እየተቀረጹ ነገር ግን ቤተክርስቲያኗ ውስጥ በጣም ብዙ ችግሮች እንዳሉና ኢየሱስ ክርስቶስን እንደምትደብቅ እንደማታመልክ እያደረጉ የሚያስተላልፉ ሰዎች አሉ። ይሄ ነገራችሁ በፍጹም የሚቀጥል አይደለም። ያን ያልኩበት ምክንያት እውነተኛ ኦርቶዶክስ ከሆን ካንተ ስለ ኢየሱስ ክርስቶስ አይነገርም አይሰበክም የምትል ከሆነ ሄደ በቤተክርስቲያን ደረጃ አባቶች አሉ እነሱ መጠየቅ እነሱ ጋር መማር ትችላለህ። ካልሆነ ደግሞ ወንድሞችም አሉ እነሱ ሊያስተምሩ ይችላሉ። ከዛ ውጪ ግን እነዚህን ሁሉ አማራጮች ትተህ ቤተክርስቲያኗ ኢየሱስ ክርስቶስ እንደማሰብክ ግን እያደረጋችሁ ስትመጡ ለኔም ሆነ ለሌሎች ኦርቶዶክሳውያን እናንተ ተሐድሶ ወይም ደግሞ ፕሮቴስታንት ናችሁ። መስቀል ስላረጋችሁ ብቻ ክርስቲያን ሊያስብላችሁ አይችልም። ስለዚህ ቤተክርስቲያንን ከመተቸት በፊት ቆም ብላችሁ ልታስቡ ይገባል። ይሄ አካሄዳችሁ እመነኝ በምንም አይነት የሚያቆያችሁ ወይም ደግሞ የሚያዘልቃችሁ አይደለም። ነገ ከነጎዳ የእናንተ ነገር የበለጠ እግዚአብሔር እያጋለጠው ይመጣል። በቤተክርስቲያኗ ውስጥና በቤተክርስቲያኗ ስርዓት ደስተኛ ካልሆናችሁ እንዳልኩ ተምረ ወይም ደግሞ ለማወቅ ሞከረ ያም ደግሞ ካልገባ መውጣት ትችላለህ። ይሄ እናንተ ውሳኔ ነው። ከዛ ውጪ ግን እናንተም ሳትወጡ ቤተክርስቲያኗ ውስጥ ተቀምጣችሁ ሌሎች መምናኖችን ይዞ ለመውጣት የምታደርጉት እንቅስቃሴና እንዲሁም ደግሞ መምናኑን ግራ ለማጋባት የምታደርጉት እንቅስቃሴ ግን በፍጹም ተቀባይነት የለውም። እኛም ዝም አንልም፣ ቤተክርስቲያኗም ዝም አትላችሁም። ስለዚህ ከአሁኑ መንገዳችሁንና ውሳኔያችሁን ብትመርጡ የተሻለ ነው።